ሰላም ተማሪዎች እንዴት ናችሁ? ይሄ ግሬድ ሶሻል ስተዲ ዩኒት 1 ሪቪው ኩዌስችን ነው ማለት ነው። እንግዲህ የመጀመሪያው ጥያቄ ምንድነው? መልቲፕል ቾይስ ትሩ ፎርስ አለ መሰለኝ። ኦኬ ትሩ ፎርስ አለ። የመጀመሪያው ጥያቄ ምንድነው? ዘ ኮር ኦፍ ዘ ኤርዝ ኮንሲስትስ ኦፍ ኒኬል ኤንድ አይረን ይላል። ኮር እንግዲህ ዘ ኢንተርናል ስትራክቸር ኦፍ ዘ ኤርዝ እንግዲህ የተለያዩ እንትኖችን አይተን ነበረ። ክራስን አይተን ነበረ፣ ማንትን አይተን ነበረ፣ እንደ ኮር አይተን ነበረ። እንግዲህ ኮር እንግዲህ ምንድነው? ዘ ኢነር ሞስት ሌየር ኦፍ ዘ ኤርዝ ብለን የምንጠራው እንግዲህ ኮርን ነው። ሶ ኮር ታዲያ ምንድነው? ምን ይይዛል ይላል? ኒኬል እና አይረንን ይይዛል። ሲጀመር ከዚህም የተሰራው ይላል። ዘ ኮሬክት አንሰር ዋት ትሩ ነው ማለት ነው። ዘ ሌየር ኦፍ ዘ ኤርዝ beneath the mantle is core ይላል። ዘ ሌየር ኦፍ ዘ ኤርዝ which is found beneath the mantle ነው what ኮር ይላል። ትሩ ነው ይሄ የሚሆነው ማለት ነው። ምክንያቱም ከማንትል በታች የምናገኘው ሌየር ኦፍ ዘ ኤርዝ ምን ተብሎ ይጠራል ይላል? ኮር ነው ማለት ነው። ምክንያቱም መጀመሪያው ምንድነው? አውተር ሞስት ኦፍ ዘ ሌየር ተብሎ የሚጠራው ምንድነው? ክራስት ተብሎ ይጠራል። ከክራስት ቀጥሎ ደግሞ ምንድነው? ማንትል ነው። ከማንትል ቀጥሎ ደግሞ ምንድነው? ኮር ነው ማለት ነው። ስለዚህ ሁለተኛ ምንድነው መልሳችን የሚሆነው? ትሩ ነው የሚሆነው ማለት ነው። መጀመሪያው ትሩ፣ ሁለተኛም ትሩ ነው የሚሆነው። ሶስተኛ ደግሞ ዘ ክራስት ኢዝ ዘ ኢነር ሞስት ሌየር ኦፍ ዘ ኤርዝ ይላል። ትሩ ነው እንዴ? አይደለም፣ ፎልስ ነው። ቢኮዝ ዋት ክራስት ኢዝ ዋት ስናት ኢነር ሞስት አይደለም፣ አውተር ነው መሆን ያለበት ማለት ነው። አውተር ሞስት ነው። ምክንያቱም ውጫዊ ይሄ ምድር ላይ የምናገኘው እኛ እየኖርንበት ያለው እንግዲህ ምንድነው? ክራስት ላይ ነው እኛ የምንኖረው ማለት ነው። ሶ በጣም ሲሷ ማለት ነው። በጣም ስስም ነች። ኦልሞስት 1% ማለት ነው ቮሉም ኦፍ ዘ ኤርዝ ትይዛለች። እና ዘ ቲከስት ሌየር ተብሎ የሚጠራው ማንትል ተብሎ ሲጠራ በጣም ቀጭኑ ደግሞ ማለት ነው ወይም ደግሞ በጣም ስሷ ክራስት ተብሎ የሚጠራ አውተር ሞስት ነው እንጂ ኢነር ሞስት አይደለም ማለት። ስለዚህ መልሳችን የሚሆነው ምንድነው? ፎልስ ነው ማለት ነው። ሚነራል ፊውልስ such as coal, petroleum, natural gas are associated with metamorphic rocks ይላል። እንግዲህ የተለያዩ ሮኮችን አይተን ነበር። ታይፕስ ኦፍ ሮክስ ማለት ነው። መጀመሪያው እንደውም ምንድነው? ኢግነስ ሮክ ተብሎ የሚጠራ አለ። ሁለተኛ ደግሞ ሰዲመንታሪ ሮክ አለ። ሶስተኛ ደግሞ ሜታሞርፊክ ሮክ ብለን እያንዳንዱ እንግዲህ በሰፊው አይተን ነበረ ማለት ነው። እንግዲህ ምን ይላል? እንግዲህ እነዚህ ፔትሮሎም፣ ኮሎች፣ ካሰል፣ ፔትሮሊየም ብለን የምንጠራው ናቹራል ጋዞችን እንግዲህ የሚገናኙት ከሜታሞርፊክ ሮክ ነው ይላል። ፎልስ ነው የሚሆነው። ምክንያቱም እነዚህ ኮል፣ ፔትሮሊየም እና ናቹራል ጋዝ እንግዲህ አሶሺየትን የሚሆነው ከምን ጋር ነው? ከሜታሞርፊክ ሮክ ሳይሆን ከሴዲመንተሪ ሮክ ነው ማለት ነው። ስለዚህ መልሳችን የሚሆነው አራተኛ ፎልስ ነው ማለት ነው የሚሆነው ፎልስ። አምስተኛው ደግሞ an earthquake wave enable us to acquire information about the interior of the earth ይላል። የመሬት መንቀጥቀጥ ይላል ምን ውስጣዊ የመሬት ኢንፎርሜሽን እንድናገኝ የሚያደርገን ነው። enable us to acquire information about the interior of the earth ይላል። ስለ ውስጣዊ መሬት እንድናቅ ናውሌጅ እውቀት እንድናገኝ የሚያደርግ ነው ይላል። ትሩ አይደለ ነው? ምንም ዳውት የለውም። ምክንያቱም በሰፊው በጣም እንትን አብራርቻለሁ። እሱን ካላችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ሶ አምስተኛ መልሳችን የሚሆነው ትሩ ነው ማለት ነው። ስድስተኛ ሮክ ኢዝ ሶሊድ ማቴሪያል ዛት ኮምፕራይስስ ዘ ኤርዝ ክራስት። ያ እንግዲህ ሮክ ብለን የምንጠራው እንግዲህ ከሚኒራል እንደተሰራ ነግራችሁ ነበረ። የመሬታችንን ክራስት ኤርዝ ክራስት ደግሞ የተሰራው ከየት ነው? ከአለት ነው ማለት ነው። ስለዚህ መልሳችን ትሩ ነው የሚሆነው ማለት ነው። ማቺንግ ነው ሁለተኛው ደግሞ። ማቺንግ ስናይ ደግሞ ሊቶስፌር አለ፣ ሃይድሮስፌር አለ፣ አቶሞስፌር አለ፣ ባዮስፌር እንግዲህ እነዚህ ሚድ ኤግዛሞች ላይ አይቀርም ማለት ነው። ስለዚህ ማወቅ አለባችሁ። እንግዲህ ሊቶስፌር ብለን የምንጠራው እንግዲህ የትኛው ነው? ኤ ዘ ዋተር ሴክሽን ኦፍ ዘ ኤርዝ አይደለም። ዘ ካልቸራል ላንድስኬፕ ኦፍ ዘ ኤርዝ አይደለም። ዘ ፓርት ኦፍ ኤርዝ ዛት ሰፖርትስ ኦል ሶርት ኦፍ ላይፍ አይደለም። ዘ ጋዥስ ኢንቮልቭ ኦፍ ዘ ኤርዝ አይደለም። ዘ ሶሊድ ኦር ሮክ ፓርት ኦፍ ዘ ኤርዝ ነው ማለት ነው። መልሳችን የሚሆነው ምንድነው? ኢ ነው የሚሆነው ማለት ነው። ሁለተኛ ሃይድሮስፌር። ሃይድሮስፌር ማለት እንግዲህ ውሃ ፓርት ማለት ነው። ከዚህ ውስጥ የሚሆነው የትኛ ነው? ሴክሽን ዘ ዋተር ሴክሽን ኦፍ ዘ ኤርዝ ነው ማለት ነው። ማለት ሃይድሮስፌር ቢ ላይ ነው የሚሆነው ማለት ነው። አቶሞስፌር ብለን የምንጠራው ደግሞ ወይም ደግሞ ኤር ፓርት ነው የሚለው ወይም ደግሞ ስለ ክላይሜት የምናወራበት ፓርት ነበር። ይሄ ስፌር ሌየር ነበር። ይሄ ደግሞ የትኛው ነው ከዚህ የሚሆነው? ካልቸራል ላንድስኬፕ ኦፍ ዘ ኤርዝ ፓርት ኦፍ ዘ ኤርዝ ሰፖርት አይደለም። ዘ ጋዥስ ኢንቮልቭ ኦፍ ዘ ኤርዝ ይላል። እሺ ዘ ካልቸራል ላንድስኬፕ ኦፍ ዘ ኤርዝ ዘ ጋዥስ ኢንቮልቭ ኦፍ ዘ ኤርዝ መልሳችን የሚሆነው ዲ ነው ማለት ነው የሚሆነው።
ዘጋሽስ ኢቭል ኦፍ ዘ ኤርዝ። እሺ ባዮስፌር ብለን የምንጠራው ደግሞ የትኛው ነው? ህይወትን የያዘ ይሄ ቀላለው ሲ ነው የሚሆነው ማለት ነው። ኢማጂን ግን በዚሁ መያዝ እንደዚህ መያዝ ትችላላችሁ ማለት ነው። መልቲፕል ቾይስ እናያለን ማለት ነው። ደግሞ ዘ ታይፕ ኦፍ ሮክ ዛት ሾውስ ሌየርድ አሬንጅመንት ይችላል። ዘ ታይፕስ ኦፍ ሮክ ሮኮች አይነት ወይም ደግሞ የአለት አይነቶቹ ሆኖ ምንም የሚያሳይ ሾውስ ሌየርድ አሬንጅመንት ይላል። እንግዲህ እቺ ዋይዝ ወይ ሌየር ብለን መጣት እንግዲህ ራሱ ከሶስቱ ከኢግነስ ከሜታሞርፊክ ከሴዲመንተሪ እንግዲህ ሌላኛው ስሟ ነች ማለት ነው። ሌድ ኤን ትባላለች እንደውም ማለት ነው። መልሳችን የሚሆነው የትኛው ነው? ማግማ የለበትም። ኦልሬዲ ይሄንን ኮምፕሊትሊ አውጡት፣ ኤክስክሉድ አድርጉት። መልሳችን የሚሆነው እንግዲህ ምንድነው? ኢግነስ ሮክ ነው? ሜታሞርፊክ ነው? አይደለም ማለት ነው። መልሳችን የሚሆነው የትኛው? ሲ ላይ ነው ያለው ነው ማለት ነው። ሌላኛው ስሙ የሴዲመንተሪ ሮክ ራሱ ምንድነው? ሌድ ዳውን ሮክስ ተብሎ ይጠራል ማለት ነው። which is the third nearest planet to the sun ይላል። እንግዲህ ሶስተኛ ላይ የምትገኝ የትኛው? ይሄ ኮመን ነው የምታውቁት ነው። ቬኒስ፣ ሜርኩሪ፣ አርዝ፣ ማርስ ይላል። መልሳችን የሚሆነው የትኛው ነው? እርዝ ነው ማለት ሶስተኛ ላይ የምትገኘው ለፀሐይ በጣም ክሎዝ የሆነችው ማለት ነው። how long does it take for the sun's light to reach earth ይላል። እንግዲህ ለምሳሌ ላይት እንግዲህ ወይም ደግሞ ብርሃን እንግዲህ መሬት ላይ ለመድረስ ስንት ደቂቃ ይወስድበታል ይላል። ኤ 10 ሚኒት፣ ቢ 8 ሚኒት፣ ሲ 7 ሚኒት፣ ዲ 12 ሚኒት ይላል። ዘ ኮሬክት አንሰር ኢዝ ዋት? 8 ሚኒት ነው ማለት ነው መልሳችን የሚሆነው። ዊዝ ዘ ፎሎዊንግ ቱ ኢምፖርታንት ኤለመንት ኮንስቲቱት ዘ ኤርዝስ ኢነርሞስት ኮር ይላል። እንግዲህ የትኛው ኤለመንት ነው? እንግዲህ ኮር ፓርት አለ ባይዘው ኢነር እንትን ምን ተብሎ ይጠራል እነሱ? ኮር ፓርት ኮርን በሁለት ዲቫይድ አድርገን እናያለን። ኢነር ኮር እና አውተር ኮር ብለን ማለት ነው። አሁን እያላለው ምንድነው? ቱ ኢምፖርታንት ኤለመንት ኮር የተሰራበት የትኛው? ኢነር ኮር ብለን የምንጠራው ከምንድን ነው የተሰራው? ላለ ኤ ፖታሽየም እንደ ማግኒዥየም፣ ሲሊካን እንደ አሉሚኒየም፣ ኒኬል እንደ አይረን፣ ማግኒዥየም እንደ ሲሊካን ይላል። ዘ ኮሬክት አንሰር ኢዝ ኒኬል እንደ አይረን ነው ማለት ነው። ፎልት ላይ አይተናል ብዬ አስባለሁ ይሄንን። ዘ ኤርዝ ሮቴትስ አራውንድ ኢትስ አክሲስ ፍሮም ዳሽ ቱ ዳሽ ይላል። እንግዲህ መሬት ሮቴት የምታደርገው እንግዲህ በ24 ሰዓት ውስጥ እንግዲህ ኤርዝ ምንድነው ራሷ ላይ ቲልት የምታደርግበት ነው ብያቸዋለሁ ማለት ነው። ሮቴት እና ሪቮሉሽን ላይ ብያቸዋለሁ ከዚህ በፊት። እንግዲህ ከኬት አክሲስ ነው ይላል። ኤ ኖርት ሳውዝ ይላል። በጭራሽ ሳውዝ ቱ ኖርት ይላል። ኢምፖሲብል። ኢስት ቱ ዌስት ይላል። አይደለም። ዘመልሳችን ምንድነው የሚለው? ዌስት ቱ ኢስት ነው ማለት ነው። ከምዕራብ ወደ ምስራቅ ነው ማለት ነው መልሳችን መሆን ያለበት። ቫሪዬሽን ኦፍ ሌንግዝ ኦፍ ኤ ዴይ ኤንድ ናይት ታይም ፍሮም ሲዝን ቱ ሲዝን አር ዱ ቱ ዋት ይላል። እንግዲህ ቫሪዬሽን ኦፍ ዘ ሌንግዝ ኦፍ ዴይ ታይም ኤንድ ናይት ታይም ፍሮም ሲዝን ቱ ሲዝን በምን ምክንያት ይላል? ኤ ዘ ኤርዝስ ሮቴሽን ኦን ኢትስ አክሲስ፣ ቢ ዘ ኤርዝስ ሪቮሉሽን አራውንድ ዘ ሰን ኢን ኤሊፕቲካል ማነር፣ ዲ ላቲቱድ ፖዚሽን ዘ ፕሌስ፣ ዲ ሪቮሉሽን ኦፍ ዘ ኤርዝ ኦን ኤ ቲልትድ አክሲስ ይላል። እንግዲህ ቫሪዬሽን ነው ሌንግዝ ኦፍ ዴይ ኤንድ ናይት ታይም እንግዲህ ፍሮም ሲዝን ሲዝን በምክንያት ነው። መልሳችን የሚሆነው ከዚህ ዲ ነው።